ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን የመግባቢያ ስምምነት ረቂቅ ይፋ አደረገች። የመግባቢያ ስምምነት የመጨረሻ ረቂቅ ከቴህራን የኒውክሌር ስራ እስከ ሆርሙዝ ባህረ ሰላጤ ዳግም መክፈት፣ ኢራን መልሶ ግንባታና የታገደ ገንዘብ መልቀቅ እንዲሁም በአሜሪካ የነዳጅ ማዕቀብ ላይ የሚደረጉ ልዩ ፈቃዶች ያካተተ ነው። ሁለቱ ወገኖች ከተስማሙ በኋላ ባሉት 60 ቀናት ውስጥ የመጨረሻው ስምምነት እንደሚደርስ ኢራን አስታውቃለች። ረቂቅ መግባቢያ ስምምነቱ የሚከተሉት ነጥቦች ያካትታል። የሆርሙዝ ባህረ ሰላጤ ኢራን ወዲያውኑ የሆርሙዝ ባህረ ሰላጤን ለሁሉም የንግድ መርከቦች ክፍት ታደርጋለች። በምላሹም አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ታነሳለች። የአሜሪካ እገዳ መነሳት መግባቢያ ስምምነቱ ከተፈረመ በኋላ ወዲያውኑ የሚጀምር ሲሆን በ30 ቀናት ውስጥ ይጠናቀቃል። የፋይናንስ ዘርፍ የመጨረሻ ስምምነት ላይ እስኪደርስ ድረስ አሜሪካ በኢራን ላይ ምንም አይነት አዲስ ማዕቀብ ላለመጣል ተስማምታለች። የመጨረሻ ስምምነት ከተደረሰ በኋላ ሁሉም የአሜሪካና የተባበሩት መንግስታት ድርጅት የይህን ማዕቀቦች በተስማሙበት የጊዜ ሰሌዳ መሰረት ከኢራን ላይ ይነሳሉ። አሜሪካ ለተወሰነ ጊዜ በኢራን ላይ የጣለችውን ነዳጅ ማዕቀብ የምታነሳ ሲሆን ይህም ቴህራን ነዳጅ እንድትሸጥና ገቢ እንድታገኝ ያስችላታል። አሜሪካ የታገደውን የኢራን $25 ቢሊዮን ሀብት ለመልቀቅ ተስማምታለች። ይህም በቀጥታ የገንዘብ ዝውውር በክልሉ ሀገራት መካከል በሚደረግ ትብብርና በፋይናንስ ብድሮች በኩል የሚፈጸም ይሆናል። ዋሽንግተን ከቀጠናዊ አጋሮቿ ጋር በመተባበር ለኢራን መልሶ ግንባታና ልማት እቅድ የምታዘጋጅ ሲሆን ይህም ከቴህራን ጋር በ60 ቀናት ውስጥ ተደራድሮ ስምምነት ላይ የሚደረስበት ይሆናል። ሶስተኛ የኒውክሌር ዘርፍ ቴህራን የኒውክሌር መሳሪያዎችን ላለማምረት ሆና ላለማድረግ ተስማምታለች። የመጨረሻ ስምምነት እስኪደረስ ድረስ ኢራን አሁን ያለውን የኒውክሌር ፕሮግራም ይዘት የምታስቀጥል ሲሆን ተጨማሪ ኢራን የማበልጸግና የኒውክሌር ተቋማትን ከማስፋፋት ትቆጠባለች። ዩናይትድ ስቴትስ አሜሪካ ኢራን በወደፊት አጠቃላይ ስምምነት መሰረት ከፍተኛ የበለጸገ የዩራኒየም ክምችቷን በራሷ ምርት እንድታቀጥን እንድታቀላቅል ለመፍቀድ ተስማምታለች። የኢራን የኒውክሌር ፕሮግራም የዩራኒየም ማበልጸግ ስራዎች እና ከፍተኛ የበለጸገ የዩራኒየም ክምችቷን የመቆጣጠሪያ ዘዴዎች መግባቢያ ስምምነቱ ከተፈረመ በ60 ቀናት ውስጥ ድርድር የሚደረግባቸው ሲሆን በመጨረሻው ስምምነት ላይ ምላሽ ይገኛል። በስታቲስቲክስ ተግባር የተሰበሰበ ግለሰብ መረጃ በማንኛውም ተቋማት ዘንድ ለምርመራ፣ ለደህንነት፣ ለህግ ወይም ለአስተዳደራዊ ውሳኔዎች እንዳይውል የሚከለክል ረቂቅ አዋጅ ተዘጋጀ። ለልማት እቅድና ለፖሊሲ ቀረጻ የሚውሉ መረጃዎችን በዘመናዊ መንገድ ለማመንጨት ያስችላል የተባለ የስታቲስቲክስ አዋጅ ተዘጋጅቶ የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት መርቶታል። አዲሱ አዋጅ በዋናነት ያስፈለገው የሀገሪቱ ልማት እቅዶች፣ የፖሊሲ ፍጻሜ ቀረጻዎችን፣ የትራንስፎርሜሽን ፕሮግራሞችን በተሟላ መረጃ ለመደገፍ ሲሆን ከዚህ ባለፈ 20 ዓመት በላይ ያስቆጠረውን ነባሩ ህግ እንደ ቢግ ዳታ፣ ጂኦስፔሻል፣ ዲጂታል የመሳሰሉ አዳዲስ የቴክኖሎጂ ውጤቶችን የመረጃ ምንጮችን ለማስተናገድ አቅም ማጣቱ ለለውጡ ዋነኛ ምክንያት ነው ቀርበዋል። በሌላ በኩል ተቋሙ ተጠያቂነት፣ ግልጽነትን፣ ሙያዊ ነፃነትን ማረጋገጥ አስፈላጊ ነው በመገኘቱ አዋጁ መዘጋጀቱን ተገልጿል። ይህም በብሔራዊ መረጃ ደህንነት የሚታዩ የመረጃ ድግግሞሾችን፣ እርስ በርስ የሚጋጩ ዳታዎችን በማስቀረት ኢትዮጵያ የመረጃ አያያዝ ከተባበሩት መንግስታትና ከአፍሪካ የስታቲስቲክስ ቻርተር መሪዎች ጋር ለማጣጣም ያለመ ነው። ረቂቅ አዋጁ በኢትዮጵያ ስታቲስቲክስ አገልግሎት የተሰኘውን ተቋም በድጋሚ በመቋቋም ተቋሙ የራሱ ቦርድና የስራ አመራር እንዲኖረው ያደርጋል። ይህ አዲስ መዋቅር ተቋሙ ከመንግስት ጣልቃ ገብነት ነፃ ሆኖ ሙያዊና ሳይንሳዊ ግኝቶችን ብቻ መሰረት አድርጎ እንዲሰራ የሚያስችል መሆኑን በረቂቁ ላይ ተመልክቷል። ተቋሙም ለፕላንና ልማት ሚኒስቴር ተጠሪ ቢሆንም በቴክኒካዊና በስታቲስቲክስ ስራዎች ላይ ግን ሙሉ ነፃነት እንደሚኖሩ ተደንግጓል። በዚህ አዋጅ የስታቲስቲክስ ትርጉም ሰፋ ባለ መልኩ ቀርቧል። ከዚህ ቀደም የሚታወቁት የህዝብ ቆጠራና የናሙና ጥናቶች በተጨማሪም አዲሱ ረቂቅ እንደ ቢግ ዳታ፣ የሳተላይት መረጃዎች፣ የዲጂታል ምንጮች፣ በሴንሰር የተደገፈ መረጃዎች እንደ ስታቲስቲክስ ምንጭነት እውቅና ተሰጥቷቸዋል። ብሔራዊ ስታቲስቲክስ ስርዓት በሚል የተለያዩ መንግስት ተቋማት የሚሰበስቧቸው መረጃዎች ተቀራራቢና ወጥ እንዲሆኑ እንዲሁም የስራ ድግግሞች ለማስቀረት የተቀናጀ አሰራር እንዲዘረጋ ያዛል። ማንኛውም ተቋም የሚያመነጨው መረጃ በኢትዮጵያ ዳታ ጥራት ቁጥጥር ማዕቀፍ ውስጥ ማለፍ እንደሚኖርበት ተደንግጓል። የዜጎች የግል መረጃ ሚስጥራዊነት አጠባበቅ በተመለከተም በስታቲስቲክስ ተግባር የተገኘ ግለሰብ ዳታ ለስታቲስቲክስ ዓለም ብቻ የሚያገለግል ሲሆን በማንኛውም ሀገራዊ ወይም ዓለም አቀፍ ተቋማት ዘንድ ለምርመራ፣ ደህንነት፣ ህግ ወይም ለአስተዳደር ውሳኔ አሰጣጥ ላይ ሊውል እንደሚችል ረቂቅ
ሊውል እንደማይችል ረቂቁ በግልጽ ያሳስባል። የግለሰቦችን መለያዎች የያዙ ሁሉም የዳታ መሰብሰቢያ ቅጾች ለስታቲስቲክስ ዓላማዎች አስፈላጊነታቸው እንዳበቃ ወዲያውኑ መወገድ አለባቸው። የግለሰቦችን ማንነት የሚገልጽ መረጃ አሳልፎ መስጠት በረቂቅ መሰረት በወንጀል የሚያስጠይቅ ነው። ረቂቅ አዋጁ በመረጃ አሰባሰብ ሂደት ላይ ለሚታዩ መሰናክሎች የቅጣት ድንጋጌዎች ያስቀመጠ ሲሆን ማንኛውም መረጃ እንዲሰጥ የተጠየቀ አካል የተሳሳተ መረጃ ቢሰጥ ወይም ለመተግበር ፈቃደኛ ባይሆን በወንጀል ሕግ መሰረት ተጠያቂ ይሆናል። ይህ ረቂቅ አዋጅ ግንቦት 18 የተካሄደው 55ኛው ሚኒስትሮች ምክር ቤት መደበኛ ስብሰባ አዋጁ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት መምራቱ መገለጹ ይታወሳል። የሶማሊላንድ ፕሬዚዳንት ታሪካዊ የተባለው የስራ ጉብኝት በእስራኤል ጀመሩም። እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠች በኋላ ለመጀመሪያ ጊዜ የሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ እና ቀዳማዊት እመቤት ፎርዱስ ሮቤል ቴል አቪቭ ተከፍተዋል። እስራኤል ሲደርሱ በፕሬዚዳንት ኢሳቅ ሄርዞግ አቀባበል ተደርጎላቸዋል። ፕሬዚዳንት አብዱራህማን መሐመድ ለ35 ዓመታት ህዝባቸው ሰላማዊና ዲሞክራሲያዊት ሀገር ሲገነባ ለዓለም ታዩናላችሁ ስንል ጠይቀን ነበር። መጀመሪያ መልስ የሰጠችን ግን እስራኤል ናት በማለት ጉብኝት አዲስ ታሪክ ምዕራፍ መክፈቱን ገልጸዋል። ፕሬዚዳንቱ በቆይታቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰፊ ውይይት የሚያደርጉ ሲሆን በዋናነት በጸጥታ፣ ንግድ፣ ቴክኖሎጂና ታዳሽ ኃይል ላይ ይመክራሉ። በአፍሪካ ቀንድ ወቅታዊ ሁኔታዎች፣ የጋራ ጥቅሞች ዙሪያ እንደሚመክሩ ተነግሯል። የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጀነራል ምግበይ ከሰሞኑ በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን የመከላከያ አቅም ለማዳከም የታለሙ ቢሆንም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናገሩ። ጀነራል ምግበይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላት መስዋዕትነት መክፈላቸው አረጋግጠዋል። መስዋዕትነትን እየከፈልን ያለነው ለታላቅ ዓላማ ነው ያሉት ጀነራሉ ጥቃቱ በትግራይ ሕዝብና ሰራዊት መካከል ያለውን አንድነት ይበልጥ አጠንክሯል ሲሉ ተናግረዋል። ጀነራል ምግበይ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉ ጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው። ይህ ደግሞ ምርጫችን አይደለም ብለዋል። ይህ ንግግራቸው አሁን ያለውን ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸውን የሚያመለክት እንደሆነ ተተርጉመዋል። የመከላከል አቅም አለን፣ ጠላቶቻችንን እናሸንፋለን ሲሉ የገለጹት ጀነራሉ ሰራዊቱ ግንባር ላይ እየተዋደቀ አመራሩ እየመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድልን እናቀናጃለን ሲሉ ተናግረዋል። ይህ ንግግራቸው አካባቢ ወደ ወታደራዊ ግጭት እየመራ መሆኑን የሚያመለክት ጠንካራ መልእክት አዘል እንደሆነ ተመልክተዋል። ይህ የጀነራል ምግበይ ወታደራዊ ዝግጁነት የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱና በህወሓት መካከል እየታየ ያለው ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ መቀሌ ደርሰው ከተመለሱ በኋላ መሆኑ ጉዳዩ ልዩ ትኩረት እንዲያገኝ አድርጎታል። የፌዴራሉ መንግስት እስካሁን በትግራይ ስላለው ጸጥታ ሁኔታ ሆነ ስለ ድሮን ጥቃቱ የተሰጠው ይፋዊ መግለጫ የለም።